የ12ቱ ነገደ እስራኤል አባት ያዕቆብ ከእግዚአብሔር ጋር የታገለ ታላቅ ሰው፣ ስሙ በእግዚአብሔር ተቀይሮ እስራኤል የተባለ። ያዕቆብ የወንድሙን በኩርነት በምስር ወጥ የገዛ፣ በሕልሙ ሰማይ ተከፍቶ መሰላል ከሰማይ እስከ ምድር ተዘርግቶ የተመለከተ፣ ለሚወዳት ለራሔል ሲል 7 ዓመታትን ያህል ያለ ደሞዝ ያገለገለ፣ በትር ብቻ ይዞ የያቦቅን ወንዝ የተሻገረ፣ በኋላም ባለብዙ ሰራዊት ሆኖ የተመለሰ የእስራኤል መገኛ ምንጭ። ይህንን ሕያው ታሪክ አብራችሁን እስከ መጨረሻው ስትከታተሉ የትግሉንና የበረከቱን መንፈስ ከዚህ ከያዕቆብ ታሪክ ታገኛላችሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ አዳዲስ ሰዎች ሰብስክራይብ በማድረግ አብራችሁን ሁኑ። እንዲሁም ቪዲዮ ለሌሎች እንዲደርስ ላይክ፣ ኮሜንት፣ ሼር ማድረግን አትርሱ። የተወደደ ቆይታ ከያዕቆብ ታሪክ ጋር። የያዕቆብ ታሪክ የሚጀምረው በዘፍጥረት ምዕራፍ 25 ቁጥር 19 ላይ ሲሆን ታሪኩ እንዲህ ይላል። የአብርሃም ልጅ የይስሐቅ ትውልድ ይህ ነው። አብርሃም ይስሐቅን ወለደ። ይስሐቅም ርብቃን ሲያገባ ዕድሜው 40 ዓመት ነበር። ርብቃ በሜሶጶታሚያ የምትኖር የሶርያዊው የባቱኤል ልጅ የላባ እህት ነበረች። ርብቃ መካን ስለነበረች ይስሐቅ ስለ እርሷ ወደ እግዚአብሔር ጸለየ። እግዚአብሔርም ጸሎቱን ሰማ። ርብቃም ጸነሰች። ልጆቹ በማኅፀኗ ውስጥ እርስ በርሳቸው ይጋፉ ነበር። እርሷም ለምን እንዲህ ይሆንብኛል ብላ ወደ እግዚአብሔር ስትጠይቅ እግዚአብሔር እንዲህ አላት፣ 2 ወገኖች በማኅፀንሽ አሉ፣ 2 ሕዝቦች ከውስጥሽ ተለያይተው ይወጣሉ። አንደኛው ከሌላኛው ይበረታል፣ ታላቁም ለታናሹ አገልጋይ ይሆናል። የመውለጃዋ ጊዜ ሲደርስ በማኅፀኗ መንታ ወንዶች ልጆች ነበሩ። በመጀመሪያ የተወለደው መልኩ ቀይና ሰውነቱ በሙሉ ጠጉር የለበሰ ነበር። ስለዚህ ስሙ ኤሳው ተባለ። ከዚያም ወንድሙ ተወለደ። በእጁም የኤሳውን ተረከዝ ይዞ ነበር። ከዚያ የተነሳ ስሙ ያዕቆብ ተባለ። ተረከዝን ይይዛል ማለት ነው። ርብቃ ልጆቿን ስትወልድ ይስሐቅ የ60 ዓመት ሰው ነበር። ልጆቹም አደጉ። ኤሳው ጎበዝ አዳኝና የበረሃ ሰው ሆነ። ያዕቆብ ግን ጭምት፣ ከእናቱ ስር የማይጠፋ ከድንኳን የማይወጣ ሰው ነበር። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር አደን መጣ። ኤሳውም በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብ በመጀመሪያ በኩርነትን ሽጥልኝ አለው። ኤሳውም ልሞት ደርሻለሁ፣ ታዲያ በኩርነት ምን ይጠቅመኛል ብሎ በኩርነቱን ለያዕቆብ ሸጠለት። ያዕቆብም እንጀራና የምስር ወጥ ሰጠው። ኤሳውም በልቶ ጠጥቶ ተነስቶ ሄደ። በዚህ መልኩ ኤሳው በኩርነቱን አቃለላት። በዘፍጥረት ምዕራፍ 27 ላይ ይስሐቅ ያዕቆብን ሲባርከው እንመለከታለን። ይስሐቅ አርጅቶ ዓይኖቹ ደክመው ማየት በተሳናቸው ጊዜ ታላቁን ልጁን ኤሳውን ጠርቶ እንዲህ አለው፣ እነሆ እኔ አርጅቻለሁ፣ የምሞትበትንም ቀን አላውቅም። የአደን መሳሪያህን ይዘህ ወደ ዱር ሂድና አድነህ አምጣልኝ። ከመሞቴ በፊት መርቅህ ዘንድ የምወደውን አይነት ጣዕም ያለው ምግብ አዘጋጅተህ አምጣልኝ። ይስሐቅ ለልጁ የነገረውን ርብቃ በጓዳ ሆና ተሰማ ስለነበር ኤሳው ለአደን እንደወጣ ልጇን ያዕቆብን ጠርታ እንዲህ አለችው፣ አባትህ ወንድምህ ኤሳውን ሲናገር ሰምቻለሁ። አሁን የምነግርህን በጥሞና ስማ። ወደ መንጋው ሄደህ 2 ፍርጥም ያሉ የፍየል ጠቦቶች አምጣልኝ። እኔም አባትህ እንደሚወደው አድርጌ ጣፋጭ ምግብ አዘጋጅለታለሁ። ከመሞቱ በፊት እንዲመርቅህ ይዘህለት ግባ። ያዕቆብም እናቱን እንዲህ አላት፣ ወንድሜ ኤሳው ጠጉራም ነው፣ የኔ ገላ ግን ለስላሳ ነው። አባቴ ቢዳስሰኝ እያታለልኩት እንደሆነ ያውቃል። ይህ ከሆነ ደግሞ በምርቃት ፈንታ እርግማን አተርፋለሁ። እናቱም ልጄ ሆይ ያንተ እርግማን በኔ ላይ ይድረስ፣ ግድ የለህም፣ ሂድና ጠቦቶቹን አምጣልኝ አለችው። እርሱም ሄዶ አመጣላት። ርብቃ አባቱ የሚወደውን ጣፋጭ ምግብ ካዘጋጀች በኋላ የኤሳውን ምርጥ ልብስ ለያዕቆብ አለበሰችው። እንዲሁም የአንገቱንና የእጁን ለስላሳ ክፍል በጠቦት ቆዳ ሸፈነችው። ያዕቆብም ምግቡን ለአባቱ ይዞ ሄደ። ይስሐቅም ማን ነህ ሲለው ያዕቆብ እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌያለሁ አለው። ይስሐቅም
ቀረብ ብለህ ልዳስህ እንድባርክህ ሲለው ያዕቆብ ተጠጋው። ይስሐቅም ድምፁ ያዕቆብ ነው፣ እጆቹ ግን የኤሳው ናቸው ብሎ ከዳሰሰው በኋላ ባረከው። ይስሐቅም ያዕቆብን እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔርም የሰማይን ጠልና የምድርን በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው ይገዙልህ። የወንድምህ ጌታ ሁን። የሚረግሙ የተረገሙ የሚባርኩም የተባረኩ ይሁኑ። ያዕቆብም ከወጣ በኋላ ኤሳው ከአደን ተመለሰ። አባቱንም ጣፋጭ ምግብ አቅርቦ ቀና በልና ባርከኝ አለው። ይስሐቅም ማን እንደሆነ ሲጠይቀው ኤሳው መሆኑን ባወቀ ጊዜ በጣም ተንቀጠቀጠ። ኤሳው ድምፁን ከፍ አድርጎ አለቀሰ። ይስሐቅም ወንድምህ መጥቶ አታሎኝ ምርቃቱን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉ ትክክል ነው፣ 2 ጊዜ አታሎኛል፣ በኩርነቴን ወሰደ፣ አሁን ደግሞ ምርቃቴን ቀማኝ አለ። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረውና ወንድሞቹ አገልጋዮቹ እንዲሆኑለት መርቄዋለሁ፣ ላንተስ ምን ላድርግልህ አለው። ይስሐቅም ቀጠለ፣ መኖሪያህ ከምድር በረከትና ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። ነገር ግን አምርረህ በተነሳ ጊዜ ቀንበሩን ከጫንቃህ ላይ ትጥላለህ። ኤሳውም በያዕቆብ ላይ ቂም ይዞ ወንድሜን እገድለዋለሁ ብሎ አሰበ። ከዚህ በኋላ ያዕቆብ ወደ ላባ የሸሸበት ታሪክ ይቀጥላል። ርብቃ ኤሳው ወንድሙን ሊገድል እንደሚፈልግ ስትሰማ ያዕቆብን ወደ ካራን ወደ ወንድሟ ወደ ላባ እንዲሄድ ነገረችው። ይስሐቅም ያዕቆብን አስጠርቶ ከከነዓናውያን ሴቶች እንዳያገባ አዘዘውና ሁሉንም ማድረግ የሚችል አምላክ ይባርክህ፣ ብዙ ሕዝብ እስክትሆን ድረስ ዘርህ ይብዛ ብሎ መረቀው። ያዕቆብም ወደ ሶርያ ወደ ላባ ቤት ሄደ። ኤሳውም አባቱ ያዕቆብን እንደባረከውና ከነዓናዊት እንዳያገባ እንዳዘዘው ሰማ። በዚያም የከነዓናውያንን ሴቶች በአባቱ በይስሐቅ ዘንድ ያላቸውን ተቀባይነት ማጣት ተገነዘበ። ስለዚህ ወደ አብርሃም ልጅ ወደ እስማኤል ሄዶ እስማኤል ከተወለደበት ትውልድ የሆነውን የነባዮትን እህት ማህለትን ተጨማሪ ሚስት አድርጎ አገባ። በዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ ያዕቆብ በጉዞ ወቅት ያየውን ህልም እናነባለን። ያዕቆብ ከቤርሳቤ ተነስቶ ወደ ካራን ሲጓዝ በአንድ ስፍራ እንደደረሰ ፀሐይ ስለምትጠልቅ በዚያው ማደሪያውን አደረገ። በዚያም በአቅራቢያው ከነበሩት ድንጋዮች አንዱን ተንተርሶ ተኛ። በህልሙም ጫፉ ሰማይ የደረሰ መሰላል አየ። የእግዚአብሔርም መላእክት በምድር ላይ ቆመው ሲወጡና ሲወርዱ ተመለከተ። እግዚአብሔርም ከመሰላሉ ላይ ሆኖ እንዲህ አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። የተኛህበትን ምድር ለአንተና ለዘርህ እሰጣለሁ። ዘርህ እንደ ምድር አሸዋ ይበዛል። በምዕራብና በምስራቅ በሰሜንና በደቡብ ትሰፋለህ። የምድርም ሕዝቦች ሁሉ በአንተና በዘርህ አማካኝነት ይባረካሉ። እነሆ እኔ ከአንተ ጋር ነኝ፣ በምትሄድበትም ስፍራ ሁሉ እጠብቅሃለሁ፣ ወደዚህች ምድር እመልስሃለሁ፣ የገባሁልህን ተስፋ እስክፈጽምልህ ድረስ አልተውህም። ያዕቆብ ከእንቅልፉ ሲነቃ እግዚአብሔር በእውነት በዚህ ስፍራ አለ፣ እኔ ግን አላወቅኩም ነበር አለ። በፍርሃትም ተሞልቶ ይህ ስፍራ እንዴት የሚያስፈራ ነው! ይህ ሌላ ሳይሆን የእግዚአብሔር ቤት የሰማይ ደጅ ነው አለ። በማግስቱም ማልዶ ተነስቶ ተንተርሶ ያደረውን ድንጋይ እንደ ሐውልት አቆመው። በአናቷም ላይ የወይራ ዘይት አፈሰሰበት። የቦታውንም ስፍራ ሎዛ ተብላ ትጠራ የነበረችውን ቤቴል ብሎ ሰየመ። ከዚያም ያዕቆብ እግዚአብሔር ከእኔ ጋር ቢሆን በምሄድበትም መንገድ ቢጠብቀኝ የምበላውን ምግብና የምለብሰውን ልብስ ቢሰጠኝ ወደ አባቴ ቤት በደህና ብመለስ እግዚአብሔር አምላኬ ይሆናል። ይህ ለሐውልት ያቆምኩት ድንጋይ የእግዚአብሔር ቤት ይሆናል። የምትሰጠኝን ሀብት ሁሉ አስራት አወጣለታለሁ ሲል ተሳለ። በዘፍጥረት ምዕራፍ 29 ያዕቆብ ጉዞውን ቀጥሎ የምስራቅ ሰዎች ወደሚኖሩበት ምድር ደረሰ። በዚያም በሜዳው ላይ 3 የበግ መንጋዎች ተኝተው ያየበት የውሃ ጉድጓድ ነበር። ጉድጓዱ ትልቅ የድንጋይ መክደኛ ነበረው። እረኞች መንጋ ሁሉ እስኪሰበሰብ ድረስ ጠብቀው ድንጋዩን አንከባለሉ፣ በጎቹንም ያጠጡ ነበር። ያዕቆብም እረኞቹን ከየት እንደመጡ ጠየቃቸው። እነርሱም ከካራን እንደሆኑና የናኮርን የልጅ ልጅ ላባን እንደሚያውቁት ነገሩት። ስለ ላባ ደህንነት ቢጠይቃቸው ደህና ነው፣ እነሆ ልጁ ራሔል በጎቹን እየነዳች ትመጣለች አሉት። ራሔልም ስትመጣ ያዕቆብ ድንጋዩን አንከባሎ
በጎቹን አጠጣላት። ያዕቆብ ራሔልን ሳማት፣ ድምፁንም ከፍ አድርጎ አለቀሰ። ላባም ስለ ያዕቆብ መምጣት በሰማ ጊዜ ሊቀበለው ፈጥኖ ወጣ፣ አቅፎም ወደ ቤቱ ይዞት ሄደ። ያዕቆብም የሆነውን ሁሉ ሲነግረው ላባ አንተ የአጥንቴ ፍላጭና የሥጋዬ ቁራጭ ነህ አለው። ከአንድ ወር ቆይታ በኋላ ላባ ለያዕቆብ የዘመድ ልጅ ስለሆንክ በነፃ ልታገለግለኝ አይገባምና ደሞዝህ ምን ይሁን አለው። ላባ 2 ሴት ልጆች ነበሩት፣ ታላቂቱ ሊያ፣ ታናሽቱ ደግሞ ራሔል ትባላለች። ሊያ ዓይኖቿ ደካማ ነበሩ፣ ራሔል ግን መልኳ የተዋበ ነበር። ያዕቆብ ራሔልን ስለወደዳት ስለ ታናሽ ልጅህ ራሔል 7 ዓመት ላገልግልህ አለው። ላባም ተስማማ። ያዕቆብም ለራሔል ሲል ያገለገለባቸው 7 ዓመታት በፍቅሯ ስለወደቀ እንደ ጥቂት ቀን ሆኑለት። ነገር ግን ሰርጉ ሲፈጸም ላባ ሊያን አመጣት። ሲነጋም ሊያ መሆኗን ባየ ጊዜ ለምን ታታልለኛለህ? እኔ ያልኩህ እኮ ስለ ራሔል አልነበረምን? አለው። ላባም በሀገራችን ታላቂቱ ሳትዳር ታናሺቱን መዳር የተለመደ አይደለም። የሰርጉን ሳምንት ፈጽም፣ ሌላ 7 ዓመት ብታገለግለኝ ታናሺቱንም እሰጥሃለሁ አለው። ያዕቆብም ተስማማ። 7 ዓመትም ለራሔል ሲል ሌላ የአገልግሎት ዘመንን አሳለፈ። እግዚአብሔር ሊያ እንደማትወደድ ልጅም እንዳልወለደች ባየ ጊዜ ማኅፀኗን ከፈተላት። እርሷም ሮቤልን፣ ስምዖንን፣ ሌዊንና ይሁዳን ወለደች። ራሔልም ልጆችን ስላልወለደች ቀናች። ስለዚህም አገልጋዩዋን ባላን ለያዕቆብ ሰጠችው። ባላም ዳንንና ንፍታሌምን ወለደች። ሊያም መውለድ ስታቆም አገልጋዩዋን ዘለፋን ለያዕቆብ ሰጠችው። ዘለፋም ጋድንና አሴርን ወለደች። በኋላም ሊያ ይሳኮርን፣ ዛብሎንና ሴት ልጅ ዲናን ወለደች። በመጨረሻም እግዚአብሔር ራሔልን አሰባትና ዮሴፍን ወለደችለት። ያዕቆብ ዮሴፍን ከወለደ በኋላ ወደ አገሩ ለመመለስ ላባን ጠየቀው። ላባም እግዚአብሔር በያዕቆብ ምክንያት እንደባረከው ስለሚያውቅ እንዲቆይ ለመነው። ያዕቆብም የራሱን መንጋ ለመለየት ስምምነት አደረጉ። ያዕቆብ በዘዴ ብርቱዎቹን መንጋዎች ለራሱ አደረገ፣ እጅግ ባለጸጋም ሆነ። ይሁን እንጂ የላባ ልጆች ያዕቆብ የአባታቸውን ሀብት እንደወሰደ ሲያማርሩ፣ ላባም አመለካከቱ ሲለወጥ ያዕቆብ ተረዳ። እግዚአብሔርም ያዕቆብን ወደ አባቶች ምድር ተመለስ፣ እኔ ካንተ ጋር ሆናለሁ አለው። ያዕቆብም መንጎቹ ወደ ተሰማሩበት መስክ እንዲመጡ ራሔልና ሊያን አስጠራቸው። እንዲህም አላቸው፣ አባታችሁ ስለ እኔ ያለው አመለካከት እንደ ቀድሞ አለመሆኑን ተረድቻለሁ። ቢሆንም የአባቴ አምላክ አልተለየኝም። መቼም ባለኝ አቅም አባታችሁን ማገልገሌን ከእናንተ የተሰወረ አይደለም። አባታችሁ ደሞዜን 10 ጊዜ እየለዋወጠ አታሎኛል። ሆኖም እንዲጎዳኝ እግዚአብሔር አልፈቀደለትም። እሱ ደሞዝህ ዝንጉርጉሮች ይሆናሉ ሲል መንጎቹ ሁሉ ዝንጉርጉር ወለዱ። ደግሞም ደሞዝህ ሽመልመሌ ይሆናል ሲለኝ መንጎቹ ሁሉ ሽመልመሌ መልክ ያላቸውን ወለዱ። ስለዚህ እግዚአብሔር የአባታችሁን ከብቶች ወስዶ ለኔ ሰጠኝ። እንስሳቱን በሚጠብቁበት ወቅት የሚያጠቃቸው አውራ ፍየሎች መልካቸው ሽመልመሌ ዥንጉርጉርና ነጠብጣብ ያላቸው መሆናቸውን በሕልሜ አየሁ። የእግዚአብሔር መልአክም ያዕቆብ አለኝ። እኔም እነሆኝ አልኩት። እርሱም መንጎቹን የሚያጠቃቸው አውራ ፍየሎች ሁሉ ሽመልመሌ ዥንጉርጉርና ነጠብጣብ ያላቸው መሆናቸውን ቀና ብለህ ተመልከት። ላባ በአንተ ላይ የሚፈጽመውን ድርጊት ሁሉ አይቼዋለሁና የድንጋይ ሐውልት በማቆም ዘይት ቀብተህ የተሳልክበት የቤቴል አምላክ እኔ ነኝ። አሁንም ይህንኑ ቦታ ፈጥነህ ልቀቅና ወደ ተወለድክበት ምድር ተመለስ አለኝ። ራሔልና ሊያም እንዲህ ብለው መለሱለት፣ ከአባታችን ሀብት የምናገኘው ምንስ አለን? እኛን እንደ እንግዳ እያየን አይደለምን? ደግሞም እኮ ሸጦናል፣ የተሸጥንበትንም ዋጋ ለራሱ በልቶታል። እግዚአብሔር ከአባታችን ወስዶ ላንተ የሰጠው ሀብት ሁሉ የእኛና የልጆቻችን ነው። ስለዚህ እግዚአብሔር የነገረን ሁሉ አድርግ። ከዚያም ያዕቆብ ልጆቹንና ሚስቶቹን ግመሎቹ ላይ አስቀመጠ። በዚያች ምድር ካፈራቸው ሀብት ጋር ከብቶቹን በሙሉ አስቀድሞ ወደ አባቱ ወደ ይስሐቅ አገር ወደ ከነዓን ምድር ጉዞውን ቀጠለ። ላባ በጎቹን ሊሸልም ሄዶ ሳለ ራሔል የአባቷን የጣዖታት ምስል ሰረቀች። ያዕቆብም መኮብለሉን ለሶርያዊው ለላባ ሳይገልጥለት በመቅረቱ አታሎታል። ያዕቆብም የእርሱ የሆነውን ሁሉ ይዞ የኤፍራጥስን ወንዝ ተሻግሮ ወደ ኮረብታማው አገር ወደ ገለዓድ አመራ። በዘፍጥረት ምዕራፍ 31 ቁጥር 22 ላይ ላባ ያዕቆብን ለመግደል ሲከተለው እናያለን። ያዕቆብ መኮብለሉ ለላባ በሦስተኛው ቀን ተነገረ። ላባም ዘመዶቹን ይዞ ተነሳና ያዕቆብን ለ7 ቀን ተከታትሎ ገለዓድ በተባለው ኮረብታ ደረሰበት።
እግዚአብሔርም ለሶርያዊ ለላባ በሕልም ተገልጦ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለው። ያዕቆብም ገለዓድ በተባለው ኮረብታማ አገር ድንኳኑን ተክሎ ሳለ ላባ ደረሰበት። ላባና ዘመዶቹም በዚያ ሰፈሩ። ከዚያም ላባ ያዕቆብን እንዲህ አለው፣ አታለልከኝ። ልጆቼን እንደ ጦር ምርኮኛ አድርገህ በግድ ወሰድካቸው። ለመሆኑ ለምን ደብቀኸኝ ሄድክ? ለምንስ አታለልከኝ? ብትነግረኝ ኖሮ በደስታና በዘፈን በከበሮና በበገና አልሸኝህም ነበርን? የልጆቼን ልጆችና ሴት ልጆቼን ሳልስማቸው መሰናበቴ ምን ነበረበት? የሠራኸው የጅል ሥራ ነው። ልጎዳህ እችል ነበር። ዳሩ ግን ባለፈው ሌሊት የአባታችሁ አምላክ ያዕቆብን ክፉም ሆነ ደግ እንዳትናገረው ተጠንቀቅ አለኝ። አንተ ወደ አባትህ ቤት ለመመለስ ስለናፈክ ሄደሃል። ነገር ግን የቤቴን ጣዖታት ምስል የሰረከው ለምንድን ነው? ያዕቆብም ለላባ እንዲህ ሲል መለሰለት፣ ሴቶች ልጆችህን በኃይል ትነጥቀኛለህ ብዬ ስለፈራሁ ነው። ነገር ግን ከኛ መካከል ያንተን የጣዖታት ምስል ደብቆ የተገኘ ሰው ካለ ይሙት። ያንተ የሆነ አንዳች ነገር ከኔ ዘንድ ቢገኝ አንተው ራስህ ዘመዶችህን ባሉበት ፈልግና ውሰድ። ይህንን ሲል ራሔል የጣዖታቱን ምስል መስረቋን ያዕቆብ አያውቅም ነበር። ላባም ወደ ያዕቆብ ድንኳን፣ ወደ ልያ ድንኳን እንዲሁም ወደ ሁለቱ አገልጋዮች ድንኳን ገባ። ነገር ግን ምንም አላገኘም። ከልያ ድንኳን ከወጣ በኋላ ወደ ራሔል ድንኳን ገባ። ራሔል የጣዖታቱን ምስል ከግመሏ ኮርቻ ስር ሸሽጋ በላዩ ተቀምጣ ነበርና ላባ ድንኳኑን አንድ ባንድ ቢበረብርም ምንም ሊያገኝ አልቻለም። ራሔልም አባቷን ጌታዬ ሆይ በፊታችሁ ተነስቼ መቆም ስላልቻልኩኝ አትቆጣኝ አለችው። ላባም ቢበረብርም የጣዖታቱን ምስል ግን ማግኘት አልቻለም። በዚህ ጊዜ ያዕቆብ ተቆጣ። ላባን እንዲህ ሲል ወቀሰው፣ እስኪ ወንጀሌ ምንድን ነው? ይህን ያህል የምታሳደደኝ ኃጢአቴ ምን ቢሆን ነው? ዕቃዬን አንድ ባንድ በረበርከው። ታዲያ ያንተ ሆኖ ያገኘኸው ዕቃ የት ነው? ካለ እስኪ በአንተና በእኔ ዘመዶች ፊት አቅርብና ይፋረዱ። 20 ዓመት አብሬ ኖሬአለሁ። በዚህ ጊዜ ውስጥ ከመንጋ አንድ ጥቦት እንኳን አልበላሁም። አውሬ የሰበረውንም ቢሆን እተካ ነበር እንጂ ትርፉን ለምልክትነት አምጥቼ አላውቅም። በቀንም ሆነ በሌሊት የተሰረኩትን ሁሉ ታስከፍለኝ ነበር። ቀንም በሐሩር ሌሊትም በቁር ተቃጠልኩ፣ እንቅልፍም ከዓይኔ ራቀ። 20 ዓመት በቤትህ የኖርኩት በዚህ ሁኔታ ነበር። 14 ዓመት ለሁለቱ ልጆች ብዬ አገለገልኩ። 6 ዓመት ስለ መንጋዎች አገለገልኩ። ይህም ሆኖ ደሞዜን 10 ጊዜ ለዋወጥከው። የአባቴ አምላክ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ትሰደኝ ነበር። እግዚአብሔር ግን መከራዬን አይቶ ልፋቴን ተመልክቶ ትላንት ሌሊት ገሰጸ። ላባም ለያዕቆብ እንዲህ ሲል መለሰለት፣ ሴቶቹ ልጆቼ የኔ ናቸው፣ ልጆቹም የኔ ናቸው፣ መንጎቹም ቢሆኑ የራሴ ናቸው። ታዲያ በእነዚህ ሴቶች ልጆችና በወለዷቸው ልጆች ላይ ዛሬ ምን ማድረግ እችላለሁ? ኑ ቃል ኪዳን እንጋባ፣ ኪዳኑም በአንተና በኔ መካከል ምስክር ይሁን። ያዕቆብም ድንጋይን ወስዶ ሐውልት አድርጎ አቆመው። ከዚያም ዘመዶቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ እያመጡ ከመሩ፣ በክምሩም አጠገብ ምግብ በሉ። ላባም አጋር ሰሃዱታ ብሎ ጠራው። ያዕቆብ ግን ገለዓድ አለው። ላባም ይህ ክምር ድንጋይ በእኔና በአንተ መካከል ዛሬ ምስክር ነው አለው። ገለዓድ ተብሎ የተጠራው በዚህ ምክንያት ነው። ደግሞም ምጽጳ ተባለ፣ ምክንያቱም ላባ እንዲህ ብሏልና እኛ በተለያየን ጊዜ እግዚአብሔር በእኔና በአንተ መካከል ታዛቢ ሆኖ ይቁም። ልጆቼን ብትበድላቸው ወይም በላያቸው ላይ ሌሎች ሚስቶችን ብታገባ ማንም ከኛ ጋር ባይኖር እንኳ እግዚአብሔር በአንተና በእኔ መካከል ምስክር መሆኑን አትርሳ። ደግሞም ላባ ያዕቆብን እንዲህ አለው፣ ከምድር ድንጋይ እንሆ በእኔና በአንተ መካከል ያቆምኩት ሐውልት እንሆ። ይህንን ክምር ድንጋይ አልፈህ እኔን ለማጥቃት እንዳትመጣ፣ እኔም ይህንን ክምር ድንጋይና ሐውልት አልፌ አንተን ለማጥቃት እንዳልመጣ ይህ ምስክር ነው። የአብርሃም አምላክ የናኮር አምላክ የአባታቸው አምላክ በመካከላችን ይፍረድብን። ያዕቆብም በአባቱ በይስሐቅ ፍርሃት ማለ። ያዕቆብም በኮረብታው ላይ መስዋዕትን አቀረበ። ዘመዶቹንም ምግብ እንዲበሉ ጋበዛቸው። እነርሱም በዚያ አደሩ። በማግስቱም ማለዳ ላባ የልጅ ልጆቹንና ሴት ልጆቹን ስሞ መረቃቸው። ከዚያም ወደ አገሩ ተመለሰ። በዘፍጥረት ምዕራፍ 32 ቁጥር 1 ጀምሮ ያዕቆብ ፈርቶት የሸሸው ወንድሙ ኤሳው ሊገናኘው መምጣቱን ይነግረናል። ያዕቆብም ጉዞውን ቀጠለ። የእግዚአብሔር መላእክትም ተገናኙት። ባያቸውም ጊዜ ይህ የእግዚአብሔር ሰፈር ነው አለ። የዚያንም ቦታ ስም መሃናይም አለው።
ያዕቆብም በኤዶም ሀገር ሴይር በተባለ ምድር በሚኖረው ወንድሙ በኤሳው ዘንድ መልእክተኞችን አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው እንዲህ ትሉታላችሁ፣ አገልጋይ ያዕቆብ እንዲህ ብሏል፣ ከላባ ዘንድ ተቀምጬ እስካሁን ድረስ ኖርኩ። ከብቶች፣ አህዮች፣ የበግና የፍየል መንጎች እንዲሁም ወንድና ሴት አገልጋዮች አሉኝ። አሁንም ይህንን መልእክት ለጌታዬ የላኩት በጎ ፈቃድህን እንድታሳየኝ በማሰብ ነው በሉት። የተላኩትም ሰዎች ወደ ያዕቆብ ተመልሰው ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ሊቀበል በመምጣት ላይ ነው፣ 400 ሰዎችም አብረውት አሉ አሉት። ያዕቆብም በታላቅ ፍርሃትና ጭንቀት ተውጦ አብረውት የነበሩትን ሰዎች በሁለት ቦታ ከፈላቸው። በጎቹን፣ ፍየሎቹን፣ ከብቶቹንና ገመሎቹን በሁለት ቦታ ከፈላቸው። ኤሳው መጥቶ በአንደኛው ላይ አደጋ ቢጥል ሌላኛው ክፍል ሊያመልጥ ይችላል ብሎ አስቦ ነበርና። ያዕቆብም እንዲህ ሲል ጸለየ፣ የአባቴ አብርሃም አምላክ የአባቴ የይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶችህ ተመለስ፣ እኔም በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ እኔ ባሪያ እስካሁን ላደረግከው ቸርነትና ታማኝነት ብቁ አይደለሁም። ዮርዳኖስን ስሻገር በእጄ ላይ ከነበረችው በትር በቀር ምንም አልነበረኝም። አሁን ግን 2 ሰራዊት ሆኛለሁ። ከወንድሜ ከኤሳው እጅ እንድታድነኝ እለምንሃለሁ። እኔንም ሆነ እነዚህን እናቶች ከነልጆቻቸው ያጠፋብኛል ብዬ ፈርቻለሁና። አንተ ግን አበለጽግሃለሁ፣ ዘርህንም ሊቆጠር እንደማይችል እንደ ባህር አሸዋ አበዛሃለሁ ብለኸኛል። በዚያም ሌሊት ያዕቆብ በዚያ አደረ። ካለው ሀብት ለወንድሙ ለኤሳው እጅ መንሻ የሚሆኑትን እነዚህን መረጠ። 200 እንስት ፍየሎች፣ 20 አውራ ፍየሎች፣ 200 እንስት በጎች፣ 20 አውራ በጎች፣ 30 የሚያጠቡ ግመሎች ከነግልገሎቻቸው፣ 40 ላሞች፣ 10 ኮርማዎች፣ 20 እንስት አህዮችና 10 ተባዕት አህዮች። እነዚህን በየመንጋው ለይቶ ለጠባቂዎቹ ሰጣቸው። ጠባቂዎቹንም እናንተ ቀድማችሁ ሂዱ፣ መንጋዎቹንም አራርቃችሁ አጓጉዟቸው አላቸው። ቀድሞ የሚሄደውንም እንዲህ ሲል አዘዘው፣ ኤሳው አግኝቶ የማነህ ወዴትስ ትሄዳለህ? የምትነዳውስ ይህ ሁሉ ከብት የማን ነው ብሎ ቢጠይቅህ የአገልጋይህ ያዕቆብ ናቸው፣ ለጌታዬ ለኤሳው እጅ መንሻ የተላኩ ናቸው፣ እርሱም በኋላችን እየመጣ ነው ብለህ ንገረው። እንዲሁም ሁለተኛውን፣ ሦስተኛውንና መንጋውን የሚከተሉትን ሁሉ ኤሳውን ስታገኙ ይህንኑ ትነግሩታላችሁ፣ በተለይ አገልጋይ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ አላቸው። ይህንን ያዘዘው ኤሳው ከእርሱ ጋር ከመገናኘቱ በፊት እጅ መንሻው አስቀድሞ ቢደርሰው ምናልባት ልቡ ይራራልና በሰላም ይቀበለኛል ብሎ ስላሰበ ነበር። ስለዚህ ያዕቆብ እጅ መንሻውን ከእርሱ አስቀድሞ ላከው። እርሱም በሰፈሩበት ቦታ አደረ። በዘፍጥረት ምዕራፍ 32 ቁጥር 22 ጀምሮ ያዕቆብ ከእግዚአብሔር ጋር መታገሉን ይነግረናል። በዚያች ሌሊት ያዕቆብ ተነሳ፣ 2 ሚስቶቹን፣ 2 ሴት አገልጋዮቹንና 11 ልጆቹን ይዞ የያቦቅን ወንዝ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ። ያዕቆብ ግን ብቻውን በዚያው ቀረ። አንድ ሰውም እስኪነጋ ድረስ ይታገለው ጀመር። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሹሉዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየውም ስምህ ማን ነው አለው። እርሱም ያዕቆብ አለው። ሰውየውም ከእግዚአብሔርና ከሰው ጋር ታግላ አሸንፈሃልና ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለው። ስሙን ቀየረለት፣ የብዙሃን አባት፣ የእስራኤል አባት። ያዕቆብም እባክህን ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግክ አለው። በዚያም ስፍራ ባረከው። ስለዚህም ያዕቆብ እግዚአብሔርን ፊት ለፊት አይቼው እንኳ ሕይወት የተረፈች ሲል የዚያም ቦታ ስም ጵንኤል አለው። ጵንኤልም እንደደረሰ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት እያነከሰ ነበር። ከዚያም የተነሳ የእስራኤል ልጆች እስከ ዛሬ ድረስ ሹልዳ ከጭኑ ጋር የሚያገናኘውን ሥጋ አይበሉ፣ ምክንያቱም በጭኑ መጋጠሚያ ላይ ያለውን የያዕቆብን ሹልዳ ነክቶት ነበርና። በዘፍጥረት ምዕራፍ 33 ቁጥር 1 ጀምሮ ያዕቆብና ኤሳው መገናኘታቸውን ይነግረናል። ያዕቆብም አሻግሮ ተመለከተ፣ እነሆ ኤሳው 400 ሰዎችን አስከትሎ እየመጣ ነበር። ስለዚህ ልጆቹን ለልያ ለራሔልና ለሁለቱ አገልጋዮች አከፋፈላቸው። 2ቱን አገልጋዮች ከነልጆቻቸው አስቀደመ፣ ልያንና ልጆቿንም አስከተለ። ራሔልና ዮሴፍን ግን ከሁለቱም በኋላ እንዲሆኑ አደረገ። እርሱ ራሱ ቀድሟቸው ሄደ። ወንድሙ ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ግን ሊገናኘው ወደ እርሱ ሮጦ ሄደ፣ አቀፈውም፣
በአንገቱም ላይ ተጠምጥሞ ሳመው። ሁለቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴቶቹንና ልጆቹን አየ። እርሱም እነዚህ አብረውት ያሉት እነማን ናቸው ብሎ ጠየቀው። ያዕቆብም መልሶ እነዚህማ እግዚአብሔር በቸርነቱ ለኔ ለአገልጋይ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴት አገልጋዮቹና ልጆቻቸው ቀርበው እጅ ነሱ። ከዚያም ሊያና ልጆቿ መጥተው እጅ ነሱ። በመጨረሻም ዮሴፍና ራሔል መጡ። እነርሱም ቀርበው እንዲሁ እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣው ይህ ሁሉ መንጋ ምንድነው አለው። እርሱም ጌታዬ ሆይ ባንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳውም እንዲህ አለው፣ ወንድሜ ሆይ እኔ በቂ አለኝ፣ የራስህ ለራስህ ይሁን። ያዕቆብም አይሆንም፣ ባንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበለኝ፣ ፊትህን ማየት ለኔ የእግዚአብሔርን ፊት እንደማየት ይቆጠራልና እግዚአብሔር በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝ ሁሉ አለኝ። ስለዚህ ያቀረብኩልን እጅ መንሻ እባክህ ተቀበለኝ አለው። ያዕቆብ አጥብቆ ስለለመነውም ኤሳው እጅ መንሻውን ተቀበለ። ኤሳውም ተነስ፣ ጉዟችንን እንቀጥል፣ እኔም አብሬ ሄዳለሁ አለ። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ ገና የጠኑ አይደሉም። ለሚያጠቡት በጎችና ጥጃዎችም እንክብካቤ ማድረግ አለብኝ። እንስሳቱ ለአንዲት ቀን እንኳ በችኮላ ቢነዱ በሙሉ ሊያልቁ ይችላሉ። ስለዚህ ጌታዬ አንተ ቀድመህ ሂድ፣ እኔም ከእንስሳቱና ከልጆቹ የጉዞ አቅም ጋር እያዘገምኩ ወደ ሴይር እመጣለሁ አለ። ኤሳውም እንግዲያውስ ከሰዎቼ ጥቂቶቹን ትቼ እሄዳለሁ አለው። ያዕቆብ ግን ለምን ጌታዬ፣ በአንተ ዘንድ ሞገስ ማግኘቴ ብቻ ይበቃኛል አለው። ስለዚህ ኤሳው በዚያው ዕለት ወደ ሴይር ለመመለስ ተነሳ። ያዕቆብ ግን ወደ ሱኮት ሄደ። እዚያም ለራሱ መጠለያ ለከብቶቹም በረት ሠራ። ከዚያም የተነሳ የቦታው ስም ሱኮት ተባለ። ያዕቆብ ከሜሶጶጣሚያ ከተመለሰ በኋላ በከነዓን ወደምትገኘው ወደ ሴኬም ከተማ ደረሰ። በከተማይቱ ፊት ለፊትም ሰፈረ። ድንኳኑን የተከለበትን ቦታ ከአሞን ልጆች በጥሬ ብር ገዛው። ኤሞር የሴኬም አባት ነበር። ያዕቆብም በዚያ መሠዊያ ቆሞ ኤል ኤሎሂ እስራኤል ብሎ ጠራው። በዘፍጥረት ምዕራፍ 34 ያዕቆብ ልጅ ዲና የተደፈረችበትን ታሪክ እናገኛለን። ሊያ ለያዕቆብ የወለደችለት ሴት ልጅ ዲና አንድ ቀን የአገሪቱን ሴቶች ለማየት ወጣች። ሴኬም የተባለ የሀገሩ ገዥ የኤዊው የኤሞር ልጅ ባያት ጊዜ ይዞ አስገድዶ ደፈራት። ልቡም በያዕቆብ ልጅ በዲና ተማረከ። ልጅቱንም በጣም ወደዳት፣ ጣፋጭ በሆነ አንደበትም አናገራት። ሴኬምም አባቱን ኤሞርን ይህችን ልጅ አጋባኝ አለው። ያዕቆብ ልጁ ዲና እንደተነወረች በሰማ ጊዜ ወንዶች ልጆቹ ከብቶቻቸውን በመስክ እያገዱ ነበር። ያዕቆብም ልጆቹ እስኪመጡ ድረስ ታግሶ ቆየ። ከዚያም የሴኬም አባት ኤሞር ያዕቆብን ሊያነጋግረው መጣ። ወንዶች ልጆቹም የተፈጸመውን ድርጊት እንደሰሙ ወዲያው ከመስክ መጡ። ሴኬም መደረግ የማይገባውን አስነዋሪ ነገር በእስራኤል ላይ በመፈጸም ያዕቆብን ልጅ ስለደፈረ እጅግ አዘኑ፣ ክፉኛም ተቆጡ። ኤሞር ግን እንዲህ አላቸው፣ ልጄ ሴኬም ልቡ በልጃችሁ ፍቅር ተነድፏል። እባካችሁ እንዳጋባው ፍቀዱልኝ፣ በጋብቻ እንተሳሰር፣ ሴት ልጃችሁን ስጡን፣ የእኛንም ሴቶች አግቡ፣ አብራችሁንም መኖር ትችላላችሁ። ሀገራችን እንደ ሀገራችሁ ናት፣ ኑሩባት፣ ነግዱባት፣ ሀብት ንብረትም አፍሩ። ሴኬምም የዲናን አባትና ወንድሞች እንዲህ አላቸው፣ በእናንተ ዘንድ ሞገስ ላገኝ እንጂ የጠየቃችሁኝን ሁሉ እሰጣለሁ። ጥሎሽ ብትሉኝ ወይም ስጦታ ብትሉኝ የፈለጋችሁትን ያህል እሰጣለሁ። ልጃችሁን ብቻ እንዳጋባ ፍቀዱልኝ። የያዕቆብ ወንዶች ልጆችም በእህታቸው በዲና ላይ ስለተፈጸመው ነውር ቂማቸውን በሆዳቸው ይዘው ለሴኬምና ለአባቱ ለኤሞር መልስ ሰጡ። እንዲህም አሏቸው፣ እህታችንን ላልተገረዘ ሰው መዳር ለእኛ ውርደት ስለሚሆንብን እንደዚህ ያለውን ነገር ማድረግ አንችልም። ሆኖም የምንስማማበት አንድ መንገድ አለ። ወንዶቻችሁ ሁሉ ተገርዘው እኛን የመሰሉ እንደሆነ ሴት ልጆቻችንን እንድናጋባላችሁና አብረን እንድንኖር እንስማማ፣ አንድም ሕዝብ እንሆናለን። በመገረዙ ማትስማሙ ከሆነ ግን ልጃችንን ይዘን እንሄዳለን። ያቀረቡትም ሐሳብ ለኤሞርና ለልጁ ለሴኬም መልካም ሆኖ ታያቸው። ከአባቱ ቤተሰብ ሁሉ እጅግ የተከበረ ይህ ወጣት ያዕቆብን ልጅ እጅግ ወዷት ስለነበር ያሉትን ለማድረግ ጊዜ አልወሰደበትም። ስለዚህ ኤሞር ልጁን ሴኬምን ይህንኑ ለወገኖቻቸው ለመንገር ወደ ከተማ በር ላከው። እንዲህም አሏቸው፣ እነዚህ ሰዎች ወዳጆቻችን ናቸው። በሀገራችን እንዲኖሩ ተዘዋውሮም እንዲነግዱ እንፍቀድላቸው። ምድሪቱም ለእኛና ለነሱ ትበቃለች። ሴት ልጆቻቸውን እናገባለን፣ እነርሱም የእኛን ሴቶች ያገባሉ። ሆኖም ሰዎች ከእኛ ጋር አንድ ሕዝብ ሆነው አብረን ለመኖር ፈቃደኞች የሚሆኑት
የእኛ ወንዶች እንደነርሱ የተገረዙ እንደሆኑ ብቻ ነው። ታዲያ እንዲህ ካደረግን ከብቶቻቸው፣ ንብረቶቻቸው፣ እንስሶቻቸው ሁሉ የኛ የሚሆኑ አይደሉምን? ስለዚህ ባሉት እንስማማ፣ እነርሱም አብረውን ይኑሩ። በከተማይቱ በር ውጪ የተሰበሰቡት ሁሉ በኤሞርና በልጁ በሴኬም ሐሳብ ተስማሙ። በከተማይቱ ያሉት ወንዶች ሁሉ ተገረዙ። በሦስተኛውም ቀን የሁሉም ቁስል ገና ትኩስ ሳለ የያዕቆብ ልጆች ሁለቱ የዲና ወንድሞች ስምዖንና ሌዊ ሰይፋቸውን መዘዙ። ሳይታሰብ ወደ ከተማ ገብተው ወንዶቹን በሙሉ ገደሏቸው። ኤሞርንና ሴኬምንም በሰይፍ ገድለው እህታቸውን ዲናን ከሴኬም ቤት አውጥተው ይዘዋት ተመለሱ። የያዕቆብም ልጆች ሁሉ በሬሳ ላይ የተረማመዱ እህታቸው የተደፈረችበትን ከተማ ዘረፉ። የበግና የፍየል መንጎቻቸውን፣ ከብቶቻቸውን፣ አህዮቻቸውን እንዲሁም በከተማይቱና በአካባቢ የሚገኘውን ንብረታቸውን ሁሉ ወሰዱባቸው። ሀብታቸውን ሁሉ ዘረፉ። ሴቶቻቸውንና ሕፃኖቻቸውን ሁሉ ማርከው በየቤቱ ያገኙትን ሁሉ ይዘው ሄዱ። ያዕቆብም ስምዖንና ሌዊን እንዲህ አላቸው፣ በዚህ አገር በሚኖሩ በከነዓናውያንና በፌርዛውያን ዘንድ የምኖረውን ሕዝብ አስጠላችሁኝ፣ ጭንቀትም እንዲደርስብኝ አደረጋችሁ። እኛ በቁጥር አነስተኛ ነን። ተባብረው ቢነሱብን ቢያጠቁን እኔና ቤተሰቤ መጥፋታችን አይደለምን? አለ። እነርሱም ታዲያ እህታችንን እንደ ዝሙት አዳሪ ደፍሯታልን? አሉ። በዘፍጥረት ምዕራፍ 35 ያዕቆብ ወደ ቤቴል መመለሱን ይነግረናል። እግዚአብሔር ያዕቆብን ተነስና ወደ ቤቴል ውጣ፣ እዚያም ተቀመጥ፣ ከወንድምህ ከኤሳው በሸሸ ጊዜ ለተገለጠ አምላክ በዚያ መሠዊያ ሥራ አለው። ስለዚህ ያዕቆብ ለቤተሰቡና አብረውት ለነበሩት ሁሉ እንዲህ አላቸው፣ በእናንተ ዘንድ ያሉትን የባዕድ አማልክት አስወግዱ፣ ሰውነታችሁን አንጹ፣ ልብሳችሁን ለውጡ፣ ተነስተን ወደ ቤቴል እንውጣ። በዚያም በመከራዬ ቀን ለሰማኝ በሄድኩበትም ስፍራ ሁሉ ላልተለየኝ አምላክ መሠዊያ እሠራለሁ። በእነሱ ዘንድ የነበሩትን የባዕድ አማልክት ሰብስበው የጆሮ ጉትቻዎቻቸውንም አውልቀው ለያዕቆብ ሰጡት። ያዕቆብም ወስዶ ሴኬም አጠገብ ባለው ዋርካ ዛፍ ስር ቀበራቸው። ያንን ቦታ ለቀው ሄዱ። እግዚአብሔርም በዙሪያቸው በነበሩ ከተሞች ሁሉ ላይ ፍርሃትና ድንጋጤ ስለለቀቀባቸው ሊያሳድዳቸው የደፈረ አልነበረም። ያዕቆብና አብረውት የነበሩት ሰዎች ሁሉ በከነዓን ወደምትገኘው ቤቴል ወደ ሎዛ ደረሱ። ያዕቆብም በዚያ ስፍራ መሠዊያ ሰርቶ ስሙን ኤልቤቴል አለው። ምክንያቱም ከወንድሙ በሸሸ ጊዜ እግዚአብሔር የተገለጠለት በዚያ ቦታ ነበርና። በዚያም ጊዜ የርብቃ ሞግዚት ዲቦራ ሞተች፣ ከቤቴል ዝቅ ብሎ በሚገኘው ዋርካ ዛፍ ስር ተቀበረች። ከዚያም የተነሳ ያ ቦታ አሎን ባኩት ተባለ። ያዕቆብ ከሜሶጶጣሚያ ከተመለሰ በኋላ እግዚአብሔር ዳግመኛ ተገለጠለትና ባረከው። እግዚአብሔርም እስካሁን ስምህ ያዕቆብ ነበር፣ ከእንግዲህ ወዲህ ግን ስምህ እስራኤል ይባላል አለው። ስለዚህም እስራኤል ተብሎ ተጠራ። ደግሞም እግዚአብሔር ያዕቆብን እንዲህ አለው፣ እኔ ሁሉን ማድረግ የምችል አምላክ ነኝ። ብዛ፣ ተባዛ፣ ሕዝብና የሕዝቦች ማኅበር ካንተ ይወጣሉ፣ ነገሥታትም ካንተ ይወለዳል። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተም እሰጥሃለሁ፣ ካንተ በኋላም ለዘርህ እሰጣታለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ አረገ። ያዕቆብም እግዚአብሔር በተናገረበት ስፍራ የድንጋይ ሐውልት አቆመ። ሐውልቱም ላይ የመጠጥ ቁርባንና ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። በዘፍጥረት ምዕራፍ 35 ቁጥር 16 ላይ ራሔል መሞቷን ይነግረናል። ከቤቴል ተነስተው ሄዱ። ለመድረስ ጥቂት ሲቀራቸው ራሔል ምጥ ያዛት። ምጡም እጅግ ብርቱ ነበር። በሚያመጣትም ጊዜ አዋላጆቿ አትፍሪ፣ ይህ ደግሞ ሌላ ወንድ ልጅ ነው አሏት። እሷ ግን ነፍሷ ልትወጣ ስትል ልጇን ቤንኦኒ የሐዘኔ ልጅ አለችው። አባቱ ግን ብንያም ብሎ ጠራው። ራሔልም በወሊድ ጊዜ ሞተች። ወደ ኤፍራታ በሚወስደው መንገድ በቤተልሔም ተቀበረች። ያዕቆብም በራሔል መቃብር ላይ ሐውልት አቆመ። እስከ ዛሬም የራሔል መቃብር ምልክት ይህ ሐውልት ነው። ከዚህ በኋላ ያዕቆብ ስሙ ተቀይሮ እስራኤል ተብሏል። እስራኤል ጉዞውን በመቀጠል ከጋዴር ወንዝ ባሻገር ድንኳኑን ተከለ። እስራኤልም በዚያ ምድር ሳለ ሮቤል ሄዶ ከአባቱ ቁባት ጋር ተኛ። እስራኤልም ይህንን ሰማ። የያዕቆብ ልጆች 12 ነበሩ። እነርሱም እነዚህ ናቸው: የልያ ልጆች የበኩር ልጁ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮርና ዛብሎን ናቸው። የራሔል ልጆች ዮሴፍና ብንያም ናቸው። የራሔል አገልጋይ የባላ ልጆች ዳንና ንፍታሌም ናቸው። የልያ አገልጋይ የዛልጳ ልጆች ጋድና አሴር ናቸው። እነዚህ
ያዕቆብ በሜሶጶጣሚያ ሳለ የተወለዱለት ልጆቹ ነበሩ። ያዕቆብም አባቱ ወዳለበት ወደ መምሬ መጣ። ይህም አብርሃምና ይስሐቅ ይኖሩበት የነበረው ቂርያት አርባ ወይም ኬብሮን የተባለችው ቦታ ነች። ይስሐቅ 180 ዓመት ኖረ፣ አርጅቶም ዕድሜ ጠግቦ ሞተ። ወደ ወገኖቹም ተሰበሰበ። ልጆቹም ኤሳውና ያዕቆብ በአንድነት ቀበሩት። በዘፍጥረት ምዕራፍ 49 ከቁጥር 29 ጀምሮ ያዕቆብን መሞት የእግዚአብሔር ቃል እንዲህ ይነግረናል። ያዕቆብ በዮሴፍ አማካኝነት ወደ ግብፅ ከገባ በኋላ እንዲህ ሲል አዘዛቸው፣ እነሆ ወደ ወገኖቼ የምሰበሰብበት ጊዜ ደርሷል። በኬጢያዊው በኤፍሮን እርሻ ውስጥ ባለችው ዋሻ ከአባቶቼ ዘንድ ቀበሩኝ። ይህም በከነዓን ምድር በመምሬ አጠገብ በማክፌላ እርሻ ውስጥ ያለችው ዋሻ ናት። እርሻውን መቃብር እንዲሆን አብርሃም ከኬጢያዊ ኤፍሮን የገዛው ነው። በዚያም አብርሃምና ሚስቱ ሳራ ተቀብረዋል። በዚያም ይስሐቅና ሚስቱ ርብቃ ተቀብረዋል። እኔም ልያን የቀበርኳት እዚያው ነው። ያዕቆብም እነዚህን ቃላት ለልጆቹ ተናግሮ እንዳበቃ እግሮቹን በአልጋው ላይ ሰብስቦ የመጨረሻ ትንፋሹን ተነፈሰ፣ ወደ ወገኖቹም ተሰበሰበ። የተወደዳችሁ የወደ ብርሃን ቲዩብ ቤተሰቦች ካስደናቂው የያዕቆብ ሕይወት እንዲሁም ከፍተኛ የሆነው ውጣ ውረድ ካሳለፋቸው የመከራ የጽናትና የስደት ጊዜያት እግዚአብሔር እንዴት እንደባረከው እንዴት አብሮት እንደነበረና ኪዳኑን እንዴት እንደጠበቀለት ተመልክተናል። ዛሬም እኔና እናንተ በተለያዩ ክፍለ ዓለማት የምንኖር እግዚአብሔር ትናንት የተናገረንን የተስፋ ቃል እያሰብን በእምነት ጸንተን እንድንኖር መልእክታችን ነው። እግዚአብሔር የተናገረውን ሁሉ በሕይወታችን ይፈጽማል። ላይክ፣ ኮሜንት፣ ሼር ማድረግ እንዲሁም አዳዲስ ሰዎች ሰብስክራይብ ማድረግ አትርሱ። ከያዕቆብ ታሪክ ምን እንደተማራችሁ በኮሜንት ላይ ሐሳባችሁን ጻፉልን። ሰናይ ጊዜ ይሁንላችሁ።